እሺ እንግዲህ መሬት ላይ የሰማሁት በጣም ለማመን የሚከብድ አንድ ነገር አለ። እኔ ከዚህ ቀደም ያው ሌሎችም ሪልስቴቶችም እውቀቱ ስላለኝና እንዴት ነው ኔት ካሬ ተብሎ ሌላ ቦታ ምናልባት 200 ተብሎ የተወሰነ ለኮሪደርም ሌሎችም ሊቀነስ ይችላልና የለም ኔት ተባለው እርግጠኝነት በዚያን ነው ያሉትን ኔት ካሬ ነው የሚያስረክቡት ተብያለሁ። ይሄ መጀመሪያው ነው ዋናው ስለሆነ በነገራችን ላይ ከዚህም ሌሎችም ጥያቄዎች አሉ። እነሱን ዛሬ ታጠራልኛል። አንዴ ጊዜው ከወሰድኩ በኋይቀር አንዴ በደንብ ነግረኸኝ ከሆነም እዚሁ አውቄ በሄድ ይሻላል ብዬ ነው ካሜራ ይዤ የመጣሁት። ደስ ይለኛል። በጣም አሪፍ ብዙ ሰው የሚጠይቀን ነገር ስለሆነ እየደወለ እንደውም ክሊር ማድረጉም ቆንጆ ነው። ባይዘው እኛ የማንተገብረውን ወይ ደግሞ አግሪመንታችን ውስጥ የሌለውን ነገር አንናገርም ሚዲያ ስለሆነ ማለት ነገ ጧት ተጠያቂነትን ስለሚያመጣ። ኔት ኤሪያ ማለት ምንም አይነት ኮሪደር ወይም ሊፍት ሁሉን ነገር ያላካተተ ሱቅሽን ብቻ ስትገዥ ለምሳሌ 22 ካሬ ወይ 32 ካሬ ከገዛሽ ሙሉን 22 ካሬውን ወይ 32 ካሬውን በኔት ኤሪያ ነው የምታገኙው ማለት 100% እኛ ጋር ሲሸጥ ኔት ኤሪያ ስለሆነ ነው። ለምንድን ነው እንደዚህ ያደረግነው? የራሳችን ምክንያት አለ። ትልቅ ኮመርሻል ሴንተር እያቋቋምን ነው መርካቶ ላይ ተክለ ሃይማኖት ጋር ያንን ሱቅ የሚመጥን ምክንያቱም ሞል ነው 6782 ካሬ ላይ ያረፈ ዘመናዊ ሞል ነው እየሰራን ያለ ነው። ወደ 4 ሊፍቶች አሉት፣ 2 ትልልቅ የካርጎ ሊፍቶች አሉት፣ ወደ 8 ደረጃዎች አሉት መግቢያ። ከስር 2 ቤዝመንት አለው። ከግራውንድ እስከ 4ኛ ፍሎር ነው ሱቁ። ሌላ ወደ ላይ የሚቀጠል የሚጨመር ነገር የለውም። ሜሪት ኮመርሻል ሴንተር ነው ኢቭን ስሙ ማለት ነው። ስለዚህ የሜሪት ፕሮፐርቲ ትልቁ የኮመርሻል ሴንተር ወይ የምናስመርቀው ሳይት የመጀመሪያ የሚሆነው ሜሪት ኮመርሻል ሴንተር የምናስመርቀው የመጀመሪያው የሚሆነው ተክለ ሃይማኖት ያለው ነው ማለት ነው። ስለዚህ ያንን ለሰዎች እንዴት አድርገን እናድርሰው? የመጀመሪያ ሞል ስታስተዋውቂ እንዴት ብሎ ይደርስ የሚለው የመጀመሪያ ያካተት ነው ኔት ኤሪያ ብቻ መሸጥ አንድ ታርጌት አድርገን የተነሳ ነው። ስለዚህ ኔት ኤሪያ መሸጣችን ትክክለኛና ውሉ ላይ ያለ ስለሆነ በዚህ እንዲመለስልሽ እፈልጋለሁ። እርግጠኛ ነህ? 100% ውሉም ስላለ ያየ ነው እንሄዳለን። በጣም አሪፍ። እኔ እውነት ከሆነ አሁን ከዚህም ውጭ ሌሎች ጥያቄዎች አሉብኝ። እውነት ከሆነ እኔን አስተላልፋለሁ። አንድ ባንድ እየመለስናቸው እንሄዳለን ቅሬታሽ። በጣም እሺ። ሁለተኛው ከዛ ከውሉ ጋር እያጣቀስን እንሄዳለን። መጨረሻ ላይ ራፍሊ ከውሉ ጋር እያጣቀስን እንሄዳለን። በጣም ጥሩ። ስካሌሽን ላይ ያለውን ነገር የሰማሁት ነገር በጣም ግራ ገብቶኛል። ዛሬ ጠዋት የሆነ ሱቅ ሄደን የሆነ ነገር ጨምሮ ከሰዓት ላይ ስንሄድ ገዝተን ከዛ በሚጨምርበት ቦታ ላይ ቤት ንብረትን የሚያክል ነገር ያው በብርም ነው ያለችኝ። እንግዲህ እንዳልኩ የተደወለችልና እንዴት ባይዘይ መጀመሪያ ላይኛ አንደኛ እንደዚህ በጣም የዋጋ ግሽበት የሚመታሽ ምን ሲሆን መሰለሽ ፕሮጀክቱን ስታሰፊው ነው። ሂውጅ የሆነ ፕሮጀክት ካለሽ የማለቂያ ጊዜውም ስለሚረዝም በዛ መሀል የሚፈጠረው የኢንፍሌሽን ሬት የትም አታመልጭም ያገኝሻል። እኛ ግን G+4 ነው። ሌላ የተንዛዛ ፕሮጀክት የለንም። 6782 ካሬ ላይ ያረፈ ነው። 4 ስላብ ነው ማለት ሶ መጀመሪያ ያደረግነው ምንድነው 4ቱን ስላብ የሚያወጣ ብረት ነው ያስገባ ነው። አብዛኛው ማጆሪቲ የኢንፍሌሽን ማጆሪቲ የሚወስደው ብረት ስለሆነ ማለት ነው። እሱን ቀድመን አዘጋጅተናል። አንድ ሁለተኛ እንደነገርኩሽ ፕሮጀክቱ በጣም ትንሽ ነው። በአንድ አመት የሚጠናቀቅ ነው። እንግዲህ አንድ ስላብ ለመሙላት እዚህ ሀገር ላይ እስከ 30 ቀን ምናምን ይፈጃል። እንዳውም አሁን ቴክኖሎጂ ስላለ በ2 ሳምንት በአንድ ሳምንት ውስጥ የሚጨረስበት ማጋጣሚ ያለ ስላብ ለመሙላት። ስለዚህ ከዛ አንፃር በአንድ አመት የሚረከብ ነው። ምንም አይነት እስካሌሽን ሬት የለውም። ሙላችን ላይ የሚረከበው መረከቢያ ጊዜም 1 አመት ነው። ስለዚህ እስካሌሽን ሬት የተባለው ነገር ትክክልና እውነተኛ ነው። እሱንም ውሉ ላይ ስለማሳይሽ ክሊር ነው ማለት ነው። በጣም አሪፍ ነው። ኢቭን የዶላር ምንዛሬ ቢጨምር አይመለከተውም። ሲሚንቶ፣ ብረት ሁሉ ነገር ቢጨምር አይመለከተውም ይላል። ቀጣይ ክፍያዎች ላይ ከፈለሽ ሙሉ ስትከፍይ የኛ የምንሰጠው የድርጅት ዲስካውንት አለ። እስከ 15% ቅናሽ እንሰጣለን አሁን ሙሉ ለሚከፍለን። ካልሆነ ደግሞ ቀስ ብሎ የተጠቀሰለትን ዋጋ በአንድ አመት ጊዜ ውስጥ ከፍሎ እስከሚያጠናቀቅ የተረጋጋ ማርኬት እንዲኖረው ያደርጋል ማለት ነው። እስካሌሽን ላይ በተመለከተ
እንግዲህ ሁለት በጣም ወሳኝ የሆኑ ነገሮች እንደዚህ በጣም ቀላል ካደረጋችሁ እና በዚህ እርግጠኛ ሆነ ከሆነ እየነገርከኝ ያለው 100% ይሄ ነገር በቪዲዮ የሚቀመጠው ይተላለፋል ዊትነስ ነው አይ ዊትነስ ነው ምንም ችግር የለውም ስለዚህ በዚህ ልክ እርግጠኛ ከሆንክ why not ግን አንድ ሌላ መጨምርልህ ነገር የዴሊቨሪ ነገርም በጣም ሁሌም ግራም ያጋባ በተባለው ቀን ላይ ደርስ ይችላል ብዙ ሰበቦች በኋላ ይመጣሉና ይሄንንም እርግጠኛ ሆነ መናገር ትችላለህ በመጥተው ታስረክባለህ ውላችንን ስናስቀምጥ ለምሳሌ ስካሌሽን የለውም ካል ሶ አፌክት የሚያደርገው ማንን ነው እኛን ነው አልሚውን ነው ስለዚህ በሰዓቱ የማስረከብ ግዴታ ውስጥ የሚገባው ማን ነው አልሚው ነው ለምን ስካሌሽን ሬት ቢያስቀምጥ አትሊስት ባይሰራውም ከሰዎቹ ላይ ሼር የሚያደርገው ነገር ስለሚኖር ይሄ የሚመጣውን ኢንፍሌሽን ሬት ሼር ያደርጉታል ማለት ነው ግን ውልሽ ላይ ምንም አይነት ስካሌሽን የለውም ብለሽ አስቀምጠሽ አንቺ የምትዘገይ ከሆነ ችግሩ እየመጣ ያለው ወዴት ነው ወደ ድርጅቱ ብቻ ነው ማለት ነው ገዢ አይመለከተውም ስለዚህ ድርጅቱ ክራይስ ውስጥ ላለመግባት የግዴታ ምን አለ 24 ሰዓት መስራት አለበት ለዛም ነው መጀመሪያ እኛ ሽያጭ ስናወጣ እስካቤሽን ጨርሰን ነው አሁን ፉቲንግ ላይ ነን 3 ሳምንታችን ነው ስለዚህ በከፍተኛ ፍጥነት ማንንም ሰው በዛ የሚያልፍ ሰው ማየት ይችላል ተክለ ሃይማኖት ጋር ስለሆነ ስለዚህ በአራቱም አቅጣጫ መንገድ ያለው ገብቶ ማየት ስለሚችል ማለት ነው ከፈለገ ቢሮ መጥቶ የሳይት መግቢያ ይዞም ደግሞ በደንብ ዲቴይሉን ማወቅ ስለሚችል ለዛ ነው ባይዞይ ለራሳችን ተጽዕኖ ራሳችን ላይ ስለሚመጣ በተባለው ቀን ለማስረከብ ዝግጁ ነን ሁሉም የተቀመጠለት ስላለ ማለት ነው ባይዞይ በጣም ጥሩ ሰው ነው ማለት ነው የላከሽ ለምን እንደዚህ በደንብ እኔ አይቻለሁ ካሁን በፊት የተለያዩ ሪስቴቶች ጋር ኢንተርቪው ታደርጊና ጥሩ ሰው ነው የላከው ለምን በቪዲዮም ጭምር ስለሚያዝ ያንንዱ ነገር እንደ ዝግቢ ስለሚያዝ አንቺ መርጦ ያላከው ሰው ሆም ብሎ መሆን አለበት ግን ያው ሪል ስለሆነ ምን እናገረውና ምን ሰራው ነገር ተመሳሳይ ስለሆነ ምንም የሚያሳስበን ነገር የለም ማንኛውም ሰው መጥቶ ቢሮአችንን መጎብኘት ማየት ይችላል እንደውም በዚሁ አጋጣሚ ላንቺ ኦዲየንሶች የሚሆን የሆነ ኦፈር አቀርብልሻለሁ በእርግጠኛ በጣም ደስ ይለኛል ጥሩ አጋጣሚ በጣም ደስ ይለኛል እኔም እሺ ከዛ በፊት ግን እንዳልኩ ጥያቄዎች ስለነበሩ በእነሱ ላይ ትኩረት አደረኩኝና ቪዲዮን ከለቀኩት የማይቀር ግን የት ነው ያለሁት ያው የላከኝ ሰው ቢያቅም እኔም ባቅም ግን በዚሁ ግን የት እንዳለሁኝ አትሊስት ብትነግሪልኝ ያለሽው እንግዲህ ሜሪ ፕሮፐርቲ ላይ ነው የሜሪ ፕሮፐርቲ ቢሮ ላይ ነው ያለሽው ሜሪ ፕሮፐርቲ ከ15 አመት በላይ የኮንስትራክሽን ልምድ ያለው ካምፓኒ ነው አሁን ደግሞ የራሱን ብራንድ ድሮ ይሄ ከጀነራል ኮንትራክተር ሆኖ ነበር ይሰራ የነበረው ሲስተር ካምፓኒዎች በእርግጥ አሉት ወደ 6 የሚጠጉ ሲስተር ካምፓኒዎች አሉት አሁን ላይ የራሱን ብራንድ ለማቆም 2 ሳይቶችን ይዞ ነው የሚገኘው እዚህ ፒያሳ ላይ መኖሪያ ቤት አለ ተክለ ሃይማኖት ጋር ደግሞ ሱቁ አለ G+4 ነው ይሄኛው G+24 ነው የማስረከቢያ ጊዜያቸው ይለያያል አሁንም የተንዛዛ ፕሮጀክት አይደለም መኖሪያ ቤቱ 2 ህንጻ ነው 2 ህንጻ በ3 አመት ጊዜ ውስጥ ጨርሳለሁ ብሎ ከጀመርን 6 ወር ነው ሽያጭ ከጀመርን ስራ ከጀመርን 4 ወር ከ15 ቀናችን ነው ሰከንድ ስላብ እየሞላን ነው ማየት ስለሚቻል ሳይቱም ላይ ይይሽ መሄድ ስለሚችል ማለት ነው ወይ ደግሞ የኛ ስታፍ ይዞ ሙሉን ማስጎብኘት ይችላል ሱቁም 3 ሳምንታችን ነው ከጀመር ፉቲንግ ላይ ነን እስካቬሽን ስላላለቀ ማለት ነው ስለዚህ ምንናገረው ነው ምንኖረው ስለዚህ ያለሽው ይሄንን ይመስላል ሌላ ጥያቄ ካለ እቀበላለሁ እሺ ውሉንም ማየት ፈልጋለሁ ይቻላል ከውሉ በኋላ እርግጠኛ ሆንኩኝ ኦፈሩን ታሳየኝ ለሁሉም ሰው የምንሰጠው የንግድ ቤት የግንባታ ሽያጭ ውል ስምምነት ነው እዚህ ጋር በደንብ ይሄኛው ያው የከስተመሩና የድርጅቱ የሚሞላ ቅጽ ነው አድሬሳቸው ምናምን ስለሆነ ይሄን እናልፈዋለን ሁለተኛ ላይ ስንመጣ ህንጻው 2 ቤዝመንት ፕላስ ግራውንድ ፕላስ 4 ነው ይላል ይሄ ትክክል ነው ሌላ የተንዛዛ ነገር የለውም ከዛ በኋላ አከፋፈል ላይ እንምጣ ይሄንን ግን ቆይ ማየት ፈልጋለሁ ይቻላል እኔን ተማምኖ ስለሆነ የላኩኝ ምንም ችግር የለም ደስ ይላል ካለሽ እሱ ላይ መደም መጠየቅ ይችላል ፉል ፊኒሽድ ነው የምንሸጠው ኔቴሪያ ነው ምንም አይነት ስካሌሽን ሬት የለውም እሱ ላይ በደንብ ገልጸናል ማየት ስለሚቻል ማለት ነው
አሁን እዚህ ጋር በኢትዮጵያ ፍትሐ ብሔር ህግ ቁጥር 2876 ይላልና የምር ገዢ ሲመጣ አሁን ሁለት ሰው ሆኜ ነው የምጠይቀሽ እንትን እንዳትልብኝ ከስራ ማቋረጬ ስለሆነ እንትን እያልኩ ያለሁት ጥያቄ ሲበዛ እንዳትሰለችብኝ ምንም አይሰለችኝ አንድ እዚህ ጋርም ተመልካች አለ የላከኝም ሰው አለና የምር አሁን ፍትሐ ብሔሩ ህጉን ምናምን ስታነሱ የምር ታሳያችኋላችሁ ሰውስ ገዢስ የምር ክሮስ ቼክ ያደርጋል ውል ሲባል ትልቅ ነገር ነው ባይዘይ ጠበቃ ይዞ ነው የሚመጡት አንዳንዴ ራሱ በደንብ የህግ አግባብ የሚያውቁ ከሆነ ራሱ መጥቶ ፈርሞ ይሄዳል ካልሆነ ግን እኛ ምንድነው የምናደርገው ውሉን ከመዋዋሉ በፊት ውሉን እንዲያየው ነው የምናደርገው ከዛ የፈለገውን የህግ ባለሙያ ያሳይቶ ከዛ በኋላ አፕሩቭ ካደረገለ በኋላ ነው ፕሮሰስ የምንጀምረውና ይሄም ታውቃ ጥሩ እዚህ ላይ የሚታየኝ ስልክ ቁጥር እኛን እዚህ ሰው መጥቶ ሲገዛ ዲል የሚያደርገው እንዳንተ አይነት ያለ ሰው ነው ወይስ ኤኒ ታይም ስልኩ ሪሴፕሽን ላይ ያለ ስልክ ነው ሪሴፕሽን ላይ ያለ ሰው የድርጅቱ ነው የሚቀመጠው እሺ አሁን ለእንትን ለመቀበል እንዲመቸን ግን ስልኩ ቢዚ እንዳይሆን የተለያየ ስልክ እናስቀምጣለን የራሳችን አሁን ሳስቀምጥ ደግሞ የሁለት ወይ ሶስት ስልኮች ላስቀምጥ ይችላል ለምን ቢዚ እንዳይሆን ከስተመር የሚነሳ በቃ ኤኒ ታይም የሚነሳ 24 ሰዓት አገልግሎት የሚሰጥ ይሄኛው እንደምታዩ ይሄው ለምሳሌ ምን ይላል እዚህ ጋር አንቺ እንድታነቢ ነው ባይዘው የሚፈልገው እዚህ ጋር በገዢ የሚከፈለው ጠቅላላ የቤቱ መሸጫ ዋጋ ባትን ጨምሮ ይላል ከዛ ዋጋው ይቀመጣል አይደለ መሆኑን ተስማምተናል ይላል በቀሪ ክፍያው ላይ ምንም አይነት የዋጋ እና የዶላር ግሽፈት አይመለከተውም ይሄ ነው ውላችን በአራት ነጥብ ነው የሚዘጋው ቀድም ያን ነው የምንም አይነት የዋጋ ግሽፈት እንደሌለ እዚህ ጋር ያሳያል በቃ እሱ ነው ምንም አይነት የዶላርም ሆነ የዋጋ ግሽፈት አይመለከተውም ካለ አይመለከተውም ሁለተኛ ዋጋው ይሄው እዚህ ጋር ዋጋ ይቀመጣል ክፍያዎቹ ቤዝድ ኦን ኮንስትራክሽን ፕሮግረስ ወይም የኮንስትራክሽን ሂደቱን እያየ ስለሆነ መከፍለው ታይም ቤዝድ ስላልሆነ ተቀምጠዋል እስከ 7 ዙር ይሄው አንደኛ ዙር ክፍያ ኮንትራክት ሲፈረም ይላል ሁለተኛ ክፍያ የፋውንዴሽን ስራ ሲጠናቀቅ ሶስተኛ ይቻላል የፋውንዴሽን ስራ ሲጠናቀቅ ሁለተኛ ቤዝመንት አሁን እዚህ አክቲቭ የሚሰሩትን ተግባሮቶች ተጽፏል ግን አሁን እናንተ ፋውንዴሽን ስራ ለማጠናቀቅ በቃ በጣም ረጅም ጊዜ ቢፈጅባችሁ ደንበኛው ኦፍ ኮርስ የሚከፍለው ፋውንዴሽን ስራው ሲጠናቀቅ ነው ግን እናንተ ደግሞ ይሄንን ለማጠናቀቅ ጊዜ የምትፈጁ ከሆነ ሶ ደንበኛው እርካታ ላይ ያገኝ ይችላል በፈለገበት ጊዜ ሊደርስለት የሚችለው እንዴት ነው ከዛ ፓኒሽመንቱን አሳይሻለሁ እኛ በተባለው ሰዓት ካላስረከብን ቅጣት አለብን ቅጣት አስቀምጠናል ስለዚህ ያ ቅጣት አዎ ያ ቅጣት ውልን ስለማቋረጥ ይልና ይሄው ልሻ እዚህ ጋር በወር 30,000 ብር የቤት ኪራይ ይከፍላል አይሻ በእያንዳንዱ ወር ተጨማሪ በተደረገው ጊዜ ውስጥ ሻጭ የንግድ ሱቁን ሰርተው ሳያስረክብ ከቀረ የጊዜ ገደብ ግን የለውም ሳያስረክብ ከቀረ ይላል እንጂ አዎ ጊዜ ገደቡ ማለት አንድ አመት ካለፈው ማለት ነው አይደለ 30,000 ብር ይከፍላል ይሄ ብቻ አይደለም አሁን አለ ከስተመሩ 30,000 ብር ምንም ላይሆን ይችላል ለምሳሌ 1000 ከስተመር ሜሪ በስሩ ቢዝ 30 ሚሊዮን ብር በወር ሊከፍል ነው ማለት ነው በየወሩ 60 ሚሊዮን ብር ከዛ 90 ሚሊዮን ብር እያለ ነው የሚሄደው ሰው ያንን ሪስክ ያንን ክራይስ መውሰድ አይፈልግም ስለዚህ ይሄ በሙሉ ወዴት ይወስድሻል በሰዓቱ እንደሚደርስ ማረጋገጫ ነው ማለት ነው በየትኛው መልኩ እኛ እንደ ድርጅት የምንጠፋበት ሁሉ ነው ይዘን የመጣ ነው ማለት ነው እንደገና ተጨማሪ 20% መቀጮም አለብን በዚሁ ላይ እሺ በኔ በኩል በውሉ ላይ ያሉኝን ጥያቄዎች መልሰህልኛል አመሰግናለሁ ግን ቅድም ኦፈር ብለኸኛል ለተመልካቾቼ እንዲሁም ደግሞ ከዋጋ ጋር የተያያዘ ምንም ነገር ብቻ ምትለው ነገር ካለ ካሜራ ስላለ እድሉን ልሰጥ ይችላል እሺ አመሰግናለሁ እንደዚህ ደግሞ በደንብ ክሊር ለማድረግ ስለመጣሽም የብዙ ሰው ጥያቄ ስለሆነ እዚሁ ላይ በደንብ ብዙ ሰው እንግዲህ ያለውን ነገር ይገነዘባል ብዬ አስባለሁ ግን ላንቺ ኦፈር የምሰጥሽ ለምሳሌ አሁን ተክለ ሃይማኖት ጋር እየሸጥነው ያለው ሱቅ ላይ ኔቴሪያ ነው ቅድም እንዳወራ ነው በ22 ካሬ እና በ32 ካሬ አማራጭ አለ 16 ካሬ የሚኖርናል ስለዚህ ለምሳሌ 22 ካሬው ከፍ ያለ ካሬ ለሚፈልግ 22 ካሬውና 32 ካሬውን እንትን ብዬ ልናገር 22 ካሬው አጠቃላይ ክፍያው 4.4 ነው ቅድመ ክፍያው 1,300,000 ብር ነው 32 ካሬው
አጠቃላይ ክፍያው 6.4 ሚሊዮን ነው። ቅድመ ክፍያው 1,920,000 ብር ነው። ስለዚህ ይሄን ከፍለው ውላቸውን ተዋውለው ምንም አይነት ጭማሪ ሳይጨመርባቸው መክፈል ይችላሉ። ግን ደግሞ ቀድመው እኛን 100% የሚከፍሉ ከሆነ የ15 በመቶ ቅናሽ እንሰጣለን። ይህንን እንዲያስቡበት ነው። ሁለተኛ እዚህ ፒያሳ ያለው ሳይታችን ጋር ሪበከንቱ ጋር ነው። የአራዳ ፓርክ ፊት ለፊት ያለው አሁን ስቴጅ ታይዋለሽ። በከፍተኛ ፍጥነት እየተሰራ ነው። 3 ዓመት ነው ማስረከቢያ ጊዜው። ይሄኛው የሱቁ 1 ዓመት ነው። እሱንም ከባለ 1 እስከ ባለ 3 መኝታ የካሬ አማራጭ አለን። ከ4.2 ሚሊዮን ጀምሮ የቤት ሽያጭ ይኖረናል ማለት ነው። ካሬያቸው ከ49 ካሬ ጀምሮ ይኖራሉ። ስለዚህ እነዚህን እየደወሉ በደንብ መረጃ መውሰድ ይችላሉ። የሱቁን ሜንሽን አድርጌያለሁ። የቤቱ 30 በመቶ ቅናሽ ይኖራቸዋል ተጨማሪ። ባለ 1 ባለ 2 እና ባለ 3 መኝታዎችን እየደወሉ መጠየቅ ይችላሉ። ስልክ አስቀምጣለሁ። እንግዲህ መብቴ ነው አይደል? ስልክ አስቀምጣለሁ። በታች ባሉት ስልኮች እየደወሉ በደንብ መረጃ መውሰድ ይችላሉ ማለት ነው። አጠቃላይ ያሉ ይሄ ነው። አመሰግናለሁ በጣም። እኔ ግን አሁን ሱቁን ሄጄ ማየት ፈልጌ ነበር። ይቻላል። ሱቁንም ቤቱንም እንድታዩ ሪከመንድ አደርጋለሁ። ያለበትን ሎኬሽንም እንድታዩ ፈልጋለሁ። እሺ ቴንክ ዩ በጣም። አሁን መግቢያ ሳይት መግቢያ እናደርግና እሺ ትያለሽ። እሺ አይሼው እንትን ካልኩ ወይ ተመልሼ እመጣለሁ። ይቻላል። ማን ነበር ግን የላክሽ? መናገር ይችላል? አይ ቤተሰብ ነው ያው እርግጠኛ ባይዘ ባለውለታችን ነው። እንደዚህ አይነት ክሊር ነው የሆነ መረጃ ለምን አንቺ አክሰሱም አለሽ እንደዚህ በካሜራ እና በቪዲዮ ሲቀመጥ ቆንጆ ነውና ለሌሎችም ክሊር የሚያደርግ ነገር ነው። ለብዙ ሰው ነው የተረፍሽው ዛሬ። ስለዚህ በድጋሚ እጅግ አድርጌ አመሰግናለሁ። በእኔም በድርጅት ጊዜን ሰጥተህ በደምብ ስላስረዳህ ቴንክ ዩ በጣም እሺ። ቴንክ ዩ እሺ። ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ኦኬ ከኦፊስ ነው የመጣሽው? አዎ ያስረዳሻል ብለኝ ነው። ልክ ነሽ። አሁን የምንገኘው መሀል ፒያሳ ከወዳጅነት ፓርክና ከአራዳ ፓርክ ፊት ለፊት የሚገኘው ሳይታችን ላይ ነው። እዚህ ሳይታችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ ቤቶች ይኖሩናል። ኦልሞስት ፊኒሺንግ ላይ ነን ያለነው። የሽያጭ ላይ ያለቁ ያሉ ሽያጮች ላይ ነን ያለነው። የኛው ፕሮግረስ በ5 ወር ጊዜ ውስጥ ነው እዚህ ፕሮግረስ ላይ የደረስነው። በ5 ወር ጊዜ ውስጥ ሙሉ ለሙሉ ቁፋሮን ጨርሰን የቤዝመንት ስራዎች አልቆ ኦልሞስት አሁን ፈርስት ፍሎር ላይ ደርሰናል። በጣም ሄዷል። ኦፍ ኮርስ በጣም ነው እየፈጠንን ያለ ነው። አንደኛ ክረምቱም እየመጣ ስለሆነ ክረምቱንም ከመውጣት አንፃር ያው አብዛኛው ጊዜ አይተሽ ከሆነ አፓርትመንቶች አንደርግራውንድ ወይም ደግሞ የቤዝመንት ስራዎች ናቸው የሚከብዱት። እሱን እየጨረስን እንገኛለን ማለት ነው። እዚህኛው ሳይታችን ላይ እንግዲህ G+24 ነው። 4 ቢልዲንጎች ይኖሩታል። 2 ቢልዲንጎች እዚህ ጋር ይኖራሉ። 2 ቢልዲንጎች እዛ ጋር እየወጡ ያሉት ቢልዲንጎች ላይ ይሆናሉ ማለት ነው። እዚህ ላይ ማለት ነው እስከ 4ኛ ፍሎር ድረስ የንግድ ሱቆች ይኖራሉ፣ ሾፖች ማለት ነው። 5 እና 6ኛው ላይ ምንድነው የሚኖረው? የመኪና ፓርኪንግ እና የኮመን ኤሪያ ኮመን የምንጠቀማቸው ፋሲሊቲዎች ይኖራሉ ማለት ነው። ከ8 ጀምሮ ነው አፓርትመንት የሚኖረው ማለት ነው። 5 እና 6 መኪና ፓርኪንግ ይሆናል። ቤዝመንቱ መኪና ፓርኪንግ ነው የሚሆነው። በጣም በቂ አክሰስ የሆነ መኪና ፓርኪንግ ይኖረዋል። ስታንድ ባይ ጀነሬተር ይኖረዋል። የከርሰ ምድር ውሃ ኦልሬዲ ወጥቶ ጨርሶለታል ማለት ነው። ሙሉ ለሙሉ ያሟላ ሌክዠሪ ኮምፓውንድ አፓርትመንት ነው የሚሆነው ማለት ነው። በጣም የሚገርም ነው እውነት። ሌላ የሱቁን ማየት ፈልጌ ነበረ። ኦኬ መርካቶን ሳይታችን አሁን ሄደን ማየት እንችላለን። እዚህ የምታዩት ግዙፍ ሳይታችን ላይ ስታንዳርዱን እና ዘመናዊውን የገበያ ማዕከሎችን ነው እየገነባን የምንገኘው በመሀል መርካቶ ተክለ ሃይማኖት ጋር። እንደምትመለከቱት በአራቱም አቅጣጫ አስፓልት ዳሮች ናቸው። በአራቱም አቅጣጫ መግቢያና መውጫ በር ይኖሩታል ማለት ነው። ከጀርባ ትልቅ የመንግስት ፓርኪንግ ይኖራል ማለት ነው። እንዲሁም ሳይታችን G+4 ነው። በ12 ወራት ጊዜ ውስጥ የምናስረክባችሁ ሳይት ነው የሚሆነው። እስከ 3ኛ ፍሎር ድረስ የንግድ ሱቆች ይኖሩታል። 4ኛ ፍሎሩ መካዘን ወይም ደግሞ ስቶር ነው የሚሆነው ማለት ነው። የራሱን የቻለ የእቃ ሊፍት ይኖሩታል። እዚህ ሳይታችን ላይ እንግዲህ ወይም መርካቶ ላይ ምን ያክል የንግድ ቦታ አዋጭ ነው የሚለውን ለአንበሳ ስጋ መምተር ነው የሚሆነው እና አብዛኞቹ ሰዎች በደንብ ታውቁታላችሁ። ሱቆውን እስከነሸማችሁ የምታገኙበት ትክክለኛ ስፍራ ነው የሚሆነው ማለት ነው። የቀሩን ሱቆች በጣም ውስኖች ናቸው። እኛ ጋር በመምጣት በመመዝገብ የድሮ ተካፋይ እንዲሆኑ እንጋብዞታለን። ሰላም ድጋሚ መጣሁኝ እኮ
እንዴት ነህ? አይቼዋለሁኝ። እሺ ሁሉንም የቀረን ጋር የለም። ሳይቶቹን አይቻለሁኝ። እንዳልከው ነው፣ ምንም ዝንፍ ያለ ነገር የለም። ልቤ ያው እንዲያርፍ እርግጠኛ እንደሆን ብዬ ነው የሄድኩት እና አረጋግጫለሁኝ። ስለዚህ ስንት ካሬው ነበር ላይ የወሰነችው? 32 ነበር እሱ። ለዛ ነው በቃ በደንብ አጣሪልኝ ያለችው ለዛ ነው። አዎ ለዛ ነው። ስለዚህ እነዚህ የአካውንት ነምበሮች ናቸው። ኦኬ አጠቃላይ ዋጋው ስንት መሰለኝ? 6 ሚሊዮን 400 ሺህ ብር ነው። አድቫንሱ ደግሞ አድቫንስ 1 ሚሊዮን 920 ሺህ ብር ነው የምትከፍሊው። እነዚህ ናቸው። 100% የምትከፍል ከሆነ ኮሚኒኬት አድርጊያትና የ15 በመቶ ተጨማሪ ቅናሽ እንሰጣታለን። ያ ማለት ዝቅ ይልላታ ከ6.4 ይወርዳል 15% ሲነሳና እንግዲህ ፋይናሊ ምንድነው የምልሽ ያው ቪዲዮ ነው ይዘሽ የመጣሽው ሪከርድ የሚደረግ ነገር ስለሆነ በእርግጠኝነት ብዙ ኦዲየንሶች አንቺን የሚከተሉ ስላሉ ሊያዩት ይችላሉና ቀሩ ወይ ተመልሰን እመጣለሁ። ይቻላል። ምንም ችግር የለም። አመሰግናለሁ። ቴንክ ዩ። እሺ ሰላም።